በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው። ጋሻው እምነታችን ነው፣ ትዕግስታችን ነው፣ ጽናታችን ነው። ሰይፉ ደግሞ መናፍቃንን ተከራክረን የምንበረታበት፣ ከምንፍቅና ከክህደት የምንከላከልበት እሱ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስናውቅ ነው ከምንፍቅና የምንድነው፣ ከክህደት የምንድነው። ምንፍቅናን ወደኛ ጠላት ይወረውራል፣ ክህደትን ይወረውራል። ያኔ በእግዚአብሔር ቃል አሳፍረን እንመልሳቸዋለን። ያላወቀ ግን ወደ ነዱበት ይሄዳል። ለእያንዳንዱ ነገር ወረተኛ ይሆናል። በአንድ ሰሞን እኔ ፕሮቴስታንት ነኝ፣ ክርስቲያን ነበርኩኝ፣ ኦርቶዶክስ ነበርኩ፣ አሁን ትቼዋለሁ ብሎ መንገድ ለመንገድ መጽሐፍ ቅዱስ ይዞ መስበክ ይጀምራል። ኢየሱስ ጌታ ነው፣ ወደ ጌታ ተመለስ እያለ ብዙዎቹን ለማሳመን ይሞክራል። ትንሽ ይቆይና ሰልቸት ሲለው ደግሞ አይ እኔ ይሄ ትክክል አይደለም፣ እኔ ወደ እስልምና ገብቻለሁ ብሎ ደግሞ መስጊድ ሄዶ መስገድ ይጀምራል። ከዛ ደግሞ ትንሽ እንደቆየ እኔ ወደ ቀድሞ ወደ እናትና አባቴ እምነት ተመልሻለሁ፣ አሁን ንጹሕ ኦርቶዶክስ ነኝ፣ ማናችሁም እኔን የሚቃወም የለም ብሎ በየገዳማቱ መዞር ይጀምራል። ይህ እንዲህ አይነት ወረተኛ ሰው ነው። በክርስትና ውስጥ እምነት መሰረታዊ ነገር ነው ስንል እንደው እንደ ቦይ ውሃ መፍሰስ ሳይሆን በጽናት መታገል ነው። ያም የሚንዳል፣ ያም እንደ መሰረታዊ ወይም ደግሞ እንደ ሸቀጥ በየጊዜ የሚቀያየር መሆን የለብንም። ስለዚህ የእግዚአብሔርን የዕቃ ጦር ያዙ ሲል በየጊዜው ማንም ክደት ቢመጣ፣ ምንፍቅና ቢመጣ፣ አላውያን ነገስታት፣ አላውያን መኳንንት ቢነሱ፣ ጊዜ ያመጣውን ዘመን ያመጣውን ባለስልጣናት የወደዱትን መከተል ሳይሆን አንድ ጊዜ በተመሰረተልን መሰረት ላይ ጸንቶ መቆም ነው። ያን መቆም የምንችለው ደግሞ በመሰረት ላይ መቆም የምንችለው መጀመሪያ የእግዚአብሔርን ዕቃ ጦር ስንይዝ ነው ማለት ነው። በምን ቀን ትድኑ ዘንድ አለ? በክፉ ቀን። ከክፉ ቀን ከሚመጣው የጠላት የሰይጣን ሽንገላ ትድኑ ዘንድ የእግዚአብሔርን ዕቃ ጦር አንሷል። ክፉ ቀን የተባለው የትኛው ነው? ምናልባት ከዚህ ዘመን የከፋ ክፉ ቀን የለም ብላችሁ ልትሉ ትችላላችሁ። የመጀመሪያው ለሰው ልጅ ለአንድ ክርስቲያን ክፉ ቀን የሚባለው ኃጢአት የምንሰራበት ጊዜ ነው። ሰው ኃጢአት ከሰራ የመጨረሻ የሞት ሞት ሞቷል ማለት ነው። ምክንያቱም ሐዋርያ ቅዱስ ያዕቆብ እንዳለው ምኞት ኃጢአትን ትጸንሳለች፣ ኃጢአት ደግሞ ሞትን ታመጣለች ብሏል። ስለዚህ አንድ ክርስቲያን ኃጢአት የሚሰራበት ቀን ክፉ ቀን ነው። ኃጢአት እንዳይሰራ የሚያደርገው ግን የእግዚአብሔርን የጦር ዕቃ ሲይዝ ነው። እነዛም ንጽህና፣ ቅድስና፣ ትዕግስትን፣ እምነትን ከያዘ ኃጢአት ሊሰራ አይችልም። በፍጹም የሚያምን ሰው ኃጢአት አይሰራም። ንጽህና ያለው ሰው ኃጢአት አይሰራም። ትዕግስት ያለው ሰው ኃጢአት አይሰራም። ስለዚህ ከሞት ይድናል ማለት ነው። ከክፉ ቀን ይድናል ማለት ነው። ሁለተኛው ክፉ ቀን የተባለው ደግሞ የምንሞትበት ቀን ነው። ሰው ከሞተ በኋላ ንስሐ ገብቶ ተጸጽቶ እግዚአብሔርን ይቅር በለኝ ብሎ አምኖ ሰግዶ ጾሞ ጸልዮ ወደ መንግስተ ሰማያት መግባት የእግዚአብሔርን ልጅነት ማግኘት አይችልም።
ስለዚህ እንደ ሞት የከፋ ቀን የለም ማለት ነው። መቃብር ክፉ ነው። በዚህ ምድር ላይ እያለን ኃጢአት ብንሰራም እንኳን ከእግዚአብሔር ብንለይም እንኳን በንስሐ ወደ እግዚአብሔር መመለስ ይቻላል። ቅዱሳንን መማፀን ይቻላል። በዚህ ምድር ላይ እያለን ከእግዚአብሔር ተለይተን በቃ እኔ ወደ እግዚአብሔር አልቀርብም ብለን ወስነን ከሄድን በኋላ እንኳን የመመለስ እድል አለን እድሜ ካለን። ብርሃን ሳለላችሁ ተመላለሱ ብሏል አምላካችን መድኃኒታችን ኢየሱስ ክርስቶስ። ወአንሶስሙን ዘብክሙ ብርሃኑ ለዓለም፣ የዓለም ብርሃን ሳለላችሁ ተመላለሱ። ብርሃን የተባለው ደግሞ እድሜያችሁ ነው። እድሜያችሁ ሳለ ተመላለሱ በንስሐ ነው። የሰው ልጅ የመዳንም የመሞትም ቀን ያለው በዚህ በሕይወት እያለ ነው። በነገራችን ላይ ሲኦልም የመግባት ዕድል ገነትም የመግባት ዕድል ያለው የሚወስነው እርሱ ራሱ ነው። እዚህ ምድር ላይ ካለን በኋላ ነው። ከዛ በኋላ አይደለም። ሲኦል የሚገባውም በዚህ ምድር ላይ በሰራው ስራ ነው። ገነትም የሚገባው በዚህ ምድር ላይ በሰራው ስራ ነው። ስለዚህ ክፉ ቀን የተባለው አንዱ የመሞታችን ቀን ነው ማለት ነው። እንደነገርኳችሁ ሞት በስጋ እንኳን ያስፈራል። ሞት ለኃጢአተኞችም ያስፈራል፣ ለጻድቃንም ያስፈራል። ጻድቃንም እንኳን በተፈጥሮ ሞት አስፈሪ ነው። ጻድቃንም እንኳን ምንም የእግዚአብሔርን መንግስት እንደሚወርሱ ቢያውቁ ምንም ጽድቅ ቢሰሩም ግን ሞት አስፈሪ ናት። ያዕቆብ ዘስሩግ ሲናገር እኔ 3 ነገር ያስፈራኛል ይላል። አንሰ እፈርህ 3 ነገራት፣ 3 ነገሮችን እፈራለሁ። የመጀመሪያዋ ነገር ቀዳሚት ጸአተ ነፍስ እምነ ሥጋ፣ መጀመሪያቱ ነፍስ ከስጋ የመለየት ጉዳይ ነው ሞት ማለት ነው። ነፍስ ከስጋ ስትለይ ይህች ታስፈረኛለች። በሕፃንነቱ እግዚአብሔር የባረከው የተቀደሰ ነው ያዕቆብ ዘስሩግ። ብዙ መጻሕፍትን የተረጎመ ብዙ ድርሰቶችን የደረሰ ብዙ ተግሳጻትን የተናገረ ነው። ነገር ግን የነፍስ ከስጋ መለየት ያስፈራኛል። እንደ እውነት ለመናገር ሞትን የማይፈራ ማን አለ? ሞት አስፈሪ እንደሆነ ለመናገር ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ይህች ጽዋ ከኔ ትለፍ ይላል። እንግዲህ እሱ ፈርቶ አይደለም፣ ግን ሞት ምን ያህል እንደሚያስፈራ ለእኛ ሲነግረን ነው። ይህች ጽዋ ቢቻልስ ይህች ጽዋ ከኔ ትለፍ አለ እና ሁለተኛይቱ ደግሞ አለ ያዕቆብ ዘስሩግ፣ ሁለተኛይቱ ደግሞ በእግዚአብሔር ፊት መቆም ነው አለ። በእግዚአብሔር ፊት መቆም ያስፈራኛል። አስቡት፣ በአንድ ንጉሥ ፊት እንኳን ተከሶ መቆም እጅግ ያስፈራል። በአንድ ባለስልጣን ፊት እንኳን መቆም ያስፈራል። ነገር ግን ሰማይና ምድርን በሚገዛው በኃይላትና ስልጣናት መናብርትና መኳንንት በሚንበረከኩለት በጌታ ፊት መቆም እጅግ ያስፈራል። እንደሚያስፈራ በተለያየ ጊዜ ተመልክተናል። ሙሴ በደብረ ሲና እግዚአብሔር ባነጋገረው ጊዜ እግዚአብሔርን ማየት አልቻለም። ድምፁን ሰምተው ከእግረ ደብር ያሉት እስራኤል እግዚአብሔር አይናገረን ሙሴ አንተ ተናገረን ብለዋል። ፈርተው ገና ድምፁን እንኳን ሰምተው እነ ጴጥሮስ እና ያዕቆብ እና ዮሐንስ በደብረ ታቦር ላይ ወጥተው ብልጭ ቢያደርግባቸው ጥቂት ብርሃን እንኳን ደንግጠው የሚናገሩትን አላወቁም። ፈርተው እንደ በድን ሆኑ፣ ወደቁ። ስለዚህ እግዚአብሔር ፊት መቆም ያስፈራል። የእግዚአብሔር ልጆች ደግሞስ በየትኛው ስራችን እርሱ እንኳን ያዕቆብ ዘስሩግ እንኳን ጽድቅ ሰርቶ እፈራለሁ አለ። እኛስ ምን ይዘን በእግዚአብሔር ፊት እንቆማለን? ሁላችሁም በበጉ ፊት ዕርቃናችሁን እንዳትቆሙ፣ በበጉ ፊት ነጩን ልብስ ለብሶ የሚቆም ብፁዕ ነው ይላል ሐዋርያው ቅዱስ ዮሐንስ። ስለዚህ በእግዚአብሔር ፊት ለመቆም በሰው ፊት ለመቆም ቀላል ነው። ምናልባትም በልብሳችን ሰዎች ሊያቀርቡን ይችላሉ፣ በአነጋገራችን ሰዎች ሊያቀርቡን ይችላሉ። ጥሩ ልብስ ለብሶ በሰው ፊት መቆም ይቻላል። በእግዚአብሔር ፊትስ በአነጋገር በአለባበስ መሸወድ አይቻልም። ኩላሊት ያጤሰውን ልብ ያመላለሰውን መርምሮ የሚፈርድ እግዚአብሔር በእሱ ፊት መቆም እጅግ ያስፈራልና በእግዚአብሔር ፊት መቆም እፈራለሁ አለ። ሶስተኛው ይላል ያዕቆብ ዘስሩግ፣ ሶስተኛው ደግሞ የምታስፈራኝ በእኔ ላይ የሚመጣው ፍርድ።
እግዚአብሔር ፊት መቆም አስፈራኝ። ከዛ በኋላ በእኔ ላይ የሚፈረደው ፍርድ ምን ይሆን? ይህን ሰርተሃል ተብሎ ሲፈረድብኝ አንድ ሰው ፍርድ ቤት ሲቀርብ ምንም እንኳን ወንጀል ባይሰራ እንኳን ፍርድ ቤት ሲቀርብ ይፈራል። በእርግጥ እግዚአብሔር በእውነት የሚፈርድ አምላክ ነው። እንደ ዓለም ገዢዎች በሐሰት ምስክርነት ወይም ደግሞ አነጋገር ካለመቻሉ የተነሳ የሚፈርድ አይደለም። በዚህ ዓለም ዘንድ ከአነጋገር የተነሳ ይፈረዳል፣ ከአለባበስ የተነሳ ይቀደዳል ተብሎ የሚፈረድ ነው። ስለዚህ ጥሩ አድርጎ ካልተናገረ፣ ጥሩ አድርጎ መከራከር ካልቻለ ምንም ወንጀል ባይሰራ እንኳን ሊፈረድበት ይችላል። በእግዚአብሔር ዘንድ እንደዛ አይደለም። ስራችን ነው የሚያወጣ። ለእያን ወይፈዲ ወደ ሁሉ በከመ ምግባሩ ነው፣ እንደየስራው ይከፍለዋል። ግን ጻድቃን ቅዱሳን ምንም በጎ ስራ ቢሰሩ እንኳን ሰራን አይሉ በትትና እኛ ቅኖች ነን፣ እኛ ጻድቃን ነን አይሉ፣ እኛ መንግስተ ሰማያት ይገባናል አይሉ። በማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል እያለ በጎ ነገርን እየዘረዘረ ሲነግራቸው እኛ መቼ አንተ መጥተህ አበላን፣ መቼ አጠጣን ብለው ይመልሳሉ። እንደገና ኃጥአን ደግሞ በተቃራኒው ናቸው። ሳይሰሩ ሰራን ነው የሚሉት። እኛ ጸድቀናል፣ እኛ ድነናል ይላሉ ኃጥአን። ጻድቃን እንደዛ አይደሉም። ኃጢአተኛ ነኝ እያሉ ሁልጊዜ ህድግ ለነ አበሳ ነው፣ በደላችንን ይቅር በለን ነው። ይሄ ሁልጊዜ ጸሎት የኃጥአንም የጻድቃንም ጸሎት ነው ማለት። የጸደቀውም እንደዚህ ብሎ ነው፣ እኔ በደል የለብኝም ይሄን ጸሎት አልጸልይም አይልም። በደላችንን ይቅር በለን እያለ ይጸልያል። ነገር ግን ኃጥአንስ ድኛለሁ፣ አምኛለሁ በቃ ብለው ይወስናሉ። ክርስቲያን ግን እንደዛ አይደለም። የሚወሰነው ድነናል፣ ድነት አበቃ የሚባለው እግዚአብሔር ፊት ቆመን በእግዚአብሔር ፍርድ ሲተላለፍልን። አዎ የሚያድኑ ነገሮችን ዘርዝሮ ነግሮናል። ነገር ግን የሚወስነው ማን ነው? እግዚአብሔር ነው የሚወስነው። ስለዚህ ክፉ ቀን የተባለው ምንድነው አልኳችሁ? የሞት ቀን ነው። ሌላው ክፉ ቀን ማለት ደግሞ ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ዘርዝሮ ነግሮናል። በመጨረሻው ቀን በመጨረሻው ዘመን እንዲህ አይነት እንደሚመጡ ወቁ ብሎ ምን ያህል ክፉ ሰዎች እንደሚነሱና በዚህ ቀኖቹ ክፉዎች ናቸው ብሎ ሐዋርያው ቅዱስ ጳውሎስም የጠቀሰው እነዚህ በክፉ ሰዎች መካከል መኖር፣ እነዚህ አስመሳዮች የሆኑ ከዳተኞች፣ ተንኮለኞች፣ የማያመሰግኑ ወላጆቻቸውን የማያከብሩ፣ የማይታዘዙ፣ የአምልኮት መልክ ያላቸው፣ ኃይሉን የካዱ በእነዚህ ሰዎች መካከል መኖር ክፉ ቀን ነው። ከዚህ የከፋ ዘመን የለም። ስለዚህ በመጨረሻው ዘመን እንዲህ አይነት እንደሚመጣ አወቅ ያለው ይህንን ነው። ይሄ ዘመን ክፉ ነው። አዎ በስጋም በነፍስም የከፋበት ዘመን ነው። እንደ ስጋ ሰዎች የሚገደሉበት፣ ለሰዎች ርኅራኄ የጠፋበት፣ አንዱ አንዱን በሰይፍ የሚያርድበት ዘመን ነው። እናቶች የሚያለቅሱበት፣ ሕፃናት የሚያለቅሱበት፣ እናቶች ያለ ልጅ፣ ልጆች ደግሞ ያለ ወላጅ የሚቀሩበት ክፉ ዘመን ነው። ይሄ በስጋ የሚደርስብን መከራ ነው። እንደ ነፍስ ደግሞ በሰይጣን ሽንገላ በብዙ አይነት መንገድ ወደ ምንፍቅና ወደ ክደት የሚሄዱበት ዘመን ነው። ሰዎች ራሳቸውን የሚወዱበት ከእግዚአብሔር ኃይል ይልቅ ገንዘብን የሚወዱበትና ገንዘብን የሚያመልኩበት ዘመን ነው። ከዚህ የከፋ ዘመን የለም። ስለዚህ በዚህ ክፉ ዘመን ከሰይጣን ሽንገላ ታመልጡ ዘንድ ትድኑ ዘንድ የእግዚአብሔር ዕቃ ጦር አሁኑ አንሱ ነው የሚለው። አንሱ፣ ተከላከሉ። ማንም በክህደቱ ወደ ክህደት አይወሰዳችሁ። ማንም በምንፍቅና ወደ ምንፍቅና አይወሰዳችሁ። ማንም ደግሞ በኃይሉና በጉልበቱ ከሃይማኖታችሁ አያናውጣችሁ። ሐዋርያትን ተመልከቱ፣ ነቢያትን ተመልከቱ፣ አባቶች ቅዱሳንን ተመልከቱ። ስለዚህ መከላከል ያስፈልጋችኋል። አትሸነፉ፣ አትውደቁ ነው ሐዋርያው ቅዱስ ጳውሎስ ይህንን ቃል የተናገረው። የእግዚአብሔር ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጡር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋንሻ አንሱ ይላል። እንግዲህ ንጽሕና ያለው ሰው
በዝሙት አይወድቅም። ንጽህና ያለው ሰው በዝሙት አይወድቅም፣ ወይም ደግሞ ዝሙት አያጠቃውም ማለት ነው። ሰው በዝሙት ከወደቀ ሞቷል ማለት ነው። አንድ ሰው አንድ ክርስቲያን ሞተ የሚባለው ነፍሱ ከስጋው ስትለይ ሳይሆን ኃጢአት የሰራበት ቀን ነው ብያቸዋለሁ። ሰው ኃጢአት ከሰራ ከእግዚአብሔር ከተለየ ደግሞ ሞተ ይባላል። ኃጢአት ማለት ትርጉሙ ምንድን ነው? ምን ማለት ነው? ኃጢአት ማለት ማጣት ነው አይደል? ምንም ማጣት፣ እግዚአብሔርን ማጣት ማለት ነው። ኃጢአት ማለት ማጣት ነው። ማንን ማጣት? መንግስተ ሰማያትን ማጣት ማለት ነው። ስለዚህ ከእግዚአብሔር የሚገኘውን ደስታ ሰው ካጣ ሞቷል ማለት ነው። ስለዚህ እንዳትሞቱ አስቀድማችሁ የመጀመሪያው ነገር ንጽህናን ያዙ፣ በዝሙት እንዳትሞቱ፣ እምነትን ያዙ፣ በክደት እንዳትሞቱ፣ ወንጌልን ያዙ፣ በምንፍቅና እንዳትሞቱ፣ ለሁሉም መልስ ታገኙ ዘንድ በዚህ አይነት መልኩ ነው እነሆ ጠላቶቻችንን የምንከላከለው። አለዚያ ግን እነሆ የጦር ዕቃ በእርግጥ በእግዚአብሔር ኃይል በትንሽ ነገር አሸንፈዋል። ነገር ግን ከስጋዊ ወታደር ወይም ደግሞ ከስጋዊ ጥላት ለመዳን የጦር ዕቃ ያስፈልጋል ማለት። ከተወረወረ ራሱ ላይ ከሚመጣ ሊመታው ሲችል የራስ ቁር አድርጓል ላያገኘው። ጥሩር ለብሷል፣ ወደ ደረቱ የሚወረወረው ፍላጻ መከላከል ይችላል። ጫማ ተጫምቷል፣ ከሾህ ከእንቅፋት መከላከል ይችላል። ስለዚህ ሙሉ ሰውነቱን ለብሷል ማለት ነው። በሙሉ ሰውነታችን እግዚአብሔርን ማምለክ ይኖርብናል። የሰው ልጅ በሕዋሳቶቹ እግዚአብሔርን ያመልካል፣ በሕዋሳቶቹ ደግሞ ኃጢአት ይሰራል። ሰው በእግሩ ኃጢአት ይሰራል። ወደ ጥንቆላ ቦታ በመሄድ ወደ ጭፈራ ቦታ በመሄድ ለዳንስ ለዝሙት ራሱን በማንቀሳቀስ በእግሮቹ ኃጢአት ሊሰራ ይችላል። በተቃራኒው ደግሞ ደግ ነገር ያደርግባቸዋል። የታመሙትን በመጠየቅ የታሰሩትን በማስፈታት ወደ ቤተ እግዚአብሔር ነግ ለኪዳን ሰርክ ለጸሎት እያለ በእግሮቹ ተንቀሳቅሶ እግዚአብሔርን ያመልካል። ሰው በአጠቃላይ በሕዋሳቶቹ ሁሉ ኃጢአት ይሰራል። ኃጢአት እንዳይሰራ በ40 ቀናችንና በ80 ቀናችን በምንጠመቅበት ጊዜ ሕዋሳቶቻችን ሁሉ በቅባ ሜሮን ይታተማሉ። ስንት ቦታ ነው የሚቀባው? ስንት ቦታ ነው አንድ ሕፃን ሲጠመቅ የሚቀባው? ስንት ቦታ ላይ ነው ንገሩኝ እስኪ ከዚህ። እሺ 3 ቦታ አይደለም፣ 3 ቦታማ አይደለም። 36 ሕዋሳቶቻችን ሁሉ በቅባ ሜሮን ይታተማሉ። ለምን ይመስላችኋል? በሕዋሳቶቻችን ኃጢአት እንዳንሰራ ነው። ስለዚህ ከግንባራችን ጀምሮ በትምህርተ መስቀል በእያንዳንዱ ሕዋሳቶቻችን ላይ ካህኑ ይቀባናል። በእነዚህ ብልቶቻችን ኃጢአት መስራት የለብንም ነው። ስለዚህ በዓይኖቻችን ቅዱሳት መጻሕፍትን እንድናነብ፣ በአጠቃላይ በስሜት ሕዋሳቶቻችን በተለይም ደግሞ እግዚአብሔርን እንድናመልከው እንጂ እነሆ የተቀደሰው ሰውነታችንን እንድናረክሰው አይደለም። ስለዚህ በሰውነታችን የለበስናቸው ልብሶች እነዛ የጦር ዕቃዎች እንዲከላከሉልን ከተወረወረው ፍላጻ እንዲከላከሉልን እነዚህ በሰውነቶቻችን በሕዋሳቶቻችን የምናደርጋቸው በጎ ነገሮች ሁሉ ከሰይጣን ፍላጻ ይከላከሉልናል ማለት ነው። ከረቂቅ ጠላት ይከላከሉልናል ማለት ነው። ወንጌልን ከያዝ የእግዚአብሔርን ቃል ከያዝ ማንም ሰው ቃሉን አጣሞ ነግሮ ወደ ምንፍቅና ሊወስድን አይችልም። ስለዚህ ሁልጊዜም ተዘጋጅታችሁ ኑሩ መልስ ትሰጡ ዘንድ የተባለው አንድ ሰው መጀመሪያ ማወቅ ያለበትን ማወቅ አለበት። አንድ ክርስቲያን ያመነውም ማወቅ አለበት። አሁን ስለ ጌታ ስለ ኢየሱስ ክርስቶስ ሌላ ሰው ሊሰብከን አይገባም። ማወቅ ሁልጊዜ እናደርገዋለን፣ ግን ላናውቀው እንችላለን። ስለዚህ ይህንን ማወቅ ይኖርብናል። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን ማወቅ
ምስጢረ ሥላሴን ማወቅ፣ ነገረ ሥጋዌን ማወቅ፣ ክርስቶስን ስለኛ ሲል እንደሞተ እንደተሰቀለ ማወቅ፣ ኢየሱስ መድኃኒት ነው ሲባል እንዴት አዳነን የሚለውን መረዳት፣ ከዛም ደግሞ ስለ ክርስቶስ ሥጋና ደም ማወቅ ደግሞ በተግባር ጭምር ማለት ነው። አሁን ብዙዎች ልናውቅ እንችላለን በሰንበት ትምህርት ቤት ተምረን። እርግጥ ነው በዚህ በአውደ ምሕረቱ ላይ አብዛኛው ጊዜ ወደ ስብከት ስለምናተኩር ትምህርት ላንሰጣችሁ እንችላለን። ነገር ግን አባቶች በልዩ ልዩ ነገሮች ሊያስተምሩን ይችላሉ የማወቅ ፍላጎት ካለን። ከዛ ያወቅነውን ደግሞ ወደ ተግባር መቀየር። ሰው ስለ ምስጢረ ቁርባን ሲማር አውቆት ዝም እንዲል ሳይሆን እንዲቆርብ ነው። ስለ ምስጢረ ጥምቀት ሲማር እንዲጠመቅ ነው። እሱ ተጠምቋል፣ ሌሎቹ ወደ ጥምቀት እንዲመጡ ማለት ነው። ስለ ትንሣኤ ሙታን ሲማር ትንሣኤ ሙታንን ተስፋ እንዲያደርግ ነው።